ሰላም እንደምን አላችሁ ተመልካቾቻችን። በዚህ ሰሞን ያገኘናችሁ መረጃዎች ወደ እናንተ እናደርሳለን። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ያላችሁን ሀሳብ አስተያየት በሀሳብ መስጫ ሳጥን ላይ ጻፉልን። የ2025 የጂ ፓወር ቲክቶክ ክሬቲቭ አዋርድ አሸናፊ በወንዶች ዘርፍ ምርጥ አለባበስ በመያዝ ሁሉም አምሮ ቆንጆ የተገኘው እንደ ስሙ ቀሚስ በነገራችን ላይ ከፊት ለፊቱ አባይ ከጀርባ ቀይ ባህርን ለማስታወስ የተሰራ ነው። እጅግ በጣም እናመሰግናለን እንደዚህ አይነት አለባበስ ስላሳየሽን፣ እንዲሁም ደግሞ እንኳን ደስ ያለሽ። አመሰግናለሁ። ወዳችኋለሁ። አንዳንድ በሄዱበት እሺ፣ ይኸውላችሁ አዋርዱን ደግሞ ካልበላ ነው ማለት ሃንግ ሰርተን ነው የምንወጣው። ቼላ ፋሚሊ አንተ አትቅረጸኝ። ለምረው ምቀርጸኝ ስራ አይደል እንደያዝ ነው እዚህ ጋር ብዙ ክርክሮችና ብዙ ግርግሮች በቲክቶክ ክሬቲቭ አዋርድ ላይ ተፈጥሮ ነበረ። ከተፈጠሩት ነገሮች ውስጥ ደግሞ አንዱ አወዛጋቢ ነገር ስለ አዶናይ የተፈጠረ ጉዳይ ነው። አዶናይ ላይ ምንድነው የተፈጠረው ከተባለ ደግሞ አዶናይ ሽልማቱን ወስዶ ንግግር እያደረገ ያለ አንድ ወጣት ነው። እሱ ቲክቶከር ነው። አንድ ወጣት ወደዛ ይሄድና መድረክ ላይ ወጥቶ አዶናይን ለማቀፍ ወይም ደግሞ ደስታን ለመግለጽ ስሜታዊ ሆኖ ወደዛ ሲሮጥ ሴኩሪቲዎች እሱን ይዙታል። ከዛ ያ ቪዲዮ ወጣና አነጋጋሪ ሆኖ አዶናይን ልደበደብ ነበር፣ አዶናይን ካልገደልኩ ያለ ነበር አንዱ ያሉ ነበር። አዶናይ ግን ከዛ በኋላ መግለጫ ሲሰጥ እኔ ሊገለኝ ምናምን ደግሞ ወይም ደግሞ እኔ ላይ ክፉ ለመስራት ሳይሆን ስለሚወደኝ በጣም አድናቆቱ ለኔ ትልቅ ስለሆነ ፍቅሩን ለኔ ለመግለጽ ነበረ። እኔም ደግሞ በዛ ሰዓት መረዳት አልቻልኩ ነበር። ኢሞሽናል ሆኜ ነበር። በጣም ስሜታዊ ሆኛለሁ። በማሸነፍ እጅግ በጣም ደስ ብሎኝ ስለነበረ ለዛ ነው ኢሞሽናል የሆንኩት ወይም ደግሞ ስሜታዊ ነበርኩትና እሱን መረዳት አልቻልኩም ነበር። ሴኩሪቲዎችም እሱን ሲይዙት እኔን ሊጎዳኝ የመጣ መስሎኝ ነበር ተብለዋል ማለት ነው። ይሄ ማለት ብዙ ሰዎች ግን ቪዲዮ ሲሰራ አዶናይ ሊገል ነበረ ምናምን። ያ ልጁ ታውቁታላችሁ ብዙዎቻችን ነው። ያው ቲክቶክ ይሰራል፣ እሱም ቲክቶከር ነው። እንደው በቅርብ ጊዜ በጣም የታወቀ የመጣ ወጣት ነው። ብዙዎቻችሁ ቪዲዮ ላይ ታውቃላችሁ ብዬ አስባለሁና ከዛ ውጪ ደግሞ እጅግ በጣም አነጋጋሪ የተባለው ነገር ስለ ዩቲናስ ጉዳይ ነው። ዩቲናስ እንደሚታወቀው እንግዲህ አሁን ትናንትና ሲጠበቅ በነበረው እሷ ተሸላሚ ያልነበረችው፣ ምክንያቱም ደግሞ አዶናይ ያሸንፋልና አዶናይ አሸናፊ ሲሆን አንዳንድ ሰዎች ሶሻል ሚዲያው ደግሞ ማህበራዊ ሚዲያው ላይ እጅግ አነጋጋሪ የሆነ ጉዳይ እሷ እንዴት አላሸነፈችም የሚለው ነገር ለብዙዎች ጥያቄ ሆኗልና እሷም ደግሞ ይህንን ለመበቀል ይመስለኛልና እንግዲህ ትናንትና መኪናውን ማስመረቋ ተሰምቷል። እንግዲህ አዶናይ የተሸለመው መኪና ነበረ። ሲጠበቅ የነበረው ትልቁ ሽልማት የሚባለው መኪና ነበር። ይሁን እንጂ እንግዲህ ይሄንን ሽልማት የተሸለመው አዶናይ ነው። እንግዲህ እሷ ማግኘት አልቻለችም ወይንም አላሸነፈችም። ይሄ ደግሞ እሷ ማሸነፍ አለባት፣ እሷ ናት አሸናፊ ሆነ የነበረባት። ይሄ ነገር ትክክል አይደለም። በክሪኤቲቪቲ ወይንም ደግሞ በፈጠራ እሷ ናት እንጂ ይሄ ጥሩ ነገር በመስራት አይደለም። ነገርየው ክሪኤቲቪቲ እስከተባለ ድረስ ተብሎ ብዙ ክርክሮችም እየተነሱ ይገኛሉና ብዙ ተቃዋሚዎችም ተነስተዋል። ይሁን እንጂ አዶናይ መኪናውን ቀምቷል፣ ወስዶታል ማለት ነው። ይሄንንም ለመበቀል ይመስለኛል ትናንትና እንግዲህ አንድ ቪዲዮ ተለቆ ነበር። ያ ቪዲዮም ደግሞ ዩቲናስ አዲስ መኪና ገዝታ ስታስመርቅ ቪዲዮ ሰርታ ያ ቪዲዮ እጅግ በጣም አነጋጋሪ ሆኗልና ምናልባትም ደግሞ ለዚህ ጉዳይ በቀላ ይሁን ነገር አልታወቀም ማለት ነው። ዩቲናስ እንግዲህ ለረጅም ጊዜ ቆይታ እንዴት ትናንትናው መኪናውን ታስመርቃለች ወይም ደግሞ መኪናውን ገዝታ እንደዚህ ለህዝብ ማስተዋወቃ እጅግ በጣም አነጋጋሪ ተብሎለታልና ሌላ ጉዳዮችም ብዙ ነበሩና አንድ ወጣትም ደግሞ እንዴት ነው ያልተሸለምኩት እኔ ይገባኝ ነበር በሚሊዮንስ ቪውዎች ነበሩኝና ብዙ በሚሊዮኖች የሚከተሉኝና የሚያዩ ሰዎች ነበሩ። እኔ መሸለም እያለብኝ እንዴት ነው ሌላ ሰው የሚሸለመው ብሎ ማልቀሱንና ወይም ደግሞ እንባውን እያለቀሰ
በሶሻል ሚዲያ ወይ ደግሞ ማህበራዊ ሚዲያ ላይ ለቆ ብዙ አነጋጋሪ ተብሏል። እንዴት አልተሸለም የሚለው ነገር እና በአጠቃላይ የዘንድሮ ቲክቶክ ክሬቲቪቲ አዋርድ ብዙ ነገሮችን ያሳየን ነው። ይህም ብቻም ሳይሆን ደግሞ የምታውቁት ቲክቶክ ዩቲዩበር ጃኒ የሚባል እንደዛም ደግሞ ጆን ነው ማነው ስሙ ዮሲ የሚባል ቲክቶክንም ደግሞ በአንድ በመሳቸው በጣም እየተተቹ ይገኛሉ። አንዱ ዮሲ የሚባለው ቀይ ልብስ ለብሶ ነበርና በልብሱ ደግሞ እንዴት እንደዚህ ያለ ልብስ ይለብሳል እሱ ሲጠይቅ ለምን ነው የለበስከው ተብሎ ሲጠይቅ እንግዲህ እሱ ሴቶች ላይ የሚመጣ የወር አበባ ምልክት ለማሳየት ነው መከራ ምን ያህል ከባድ እንደሆነ ነውና ይሄ ደግሞ እሱ ላይ ትችት አስነስቷል። አንዳንድ ሰዎችም ደግሞ በሀሳብ መስጫ ሳጥን ላይ እሱ በወር አንድ እንኳን ባይምናም ብሎ እንደ ትችትም የሚያነሱ ሰዎች ታይተዋል ማለት ነው። ይህ ብቻም ሳይሆን ደግሞ ጃኒ ታውቁታላችሁ በቤስት ቲክቶክ ሪቪው ሽልማት ወስዶ ነበርና እነዛም ደግሞ ታዋቂ ዩቲዩበር ነው። ብዙ ሀገራት እየሄደ ቭሎግን ቪዲዮችን ይሰራ ነበርና ትናንትና በለበሰው ወይም ደግሞ በቲክቶክ ክሬቲቭ አዋርድ ሽልማት ፕሮግራም ላይ የለበሰው ልብስ እጅግ በጣም አነጋጋሪ ተብሎለታልና ጌዮች የሚለብሱት ወይ ደግሞ የነዚህ ሰደቦሪያን የሚባሉ እነሱ የለበሱት ልብስ ነው የለበሰውና የነሱን እንትን እያንጸባረቀ ነው። ምናልባት ይሄንን ቲክቶክ ክሬቲቭ አዋርድ የሚያዩ ሰዎች ቤተሰብ ሆኖ ልጆቻቸው ህጻናት ካሉ ይህን ልብስ ሲያዩ እንዴት ይወስዳሉ? እነሱ ተጽዕኖ ፈጣሪ ናቸው። ብዙ ህዝቦች እነሱን ይከተሏቸዋል እና ለሚያደርጉት ነገር ለምንድነው ጥንቃቄ የማያደርጉት? ወይም ደግሞ እንዴት ጥንቃቄ አያደርጉም? እያንዳንዱ ለሚያደርጉት ለሚያራምዱት ለሚናገሩት ነገር ብዙ ተከታዮች አሏቸው። ከተከታዮቻቸው መሀል ደግሞ አንዱ ሌሎች ህጻናቶች ናቸው። ህጻናቶች ደግሞ ይህንን ሳይ ምን ይማራሉ ከነሱ ምን ይረዳሉ የሚለው ነገር ለብዙዎች በጣም ጥያቄ ሆኗል ማለት ነው። እንግዲህ በአጠቃላይ የዘንድሮ ቲክቶክ ክሬቲቭ አዋርድ እጅግ በጣም አነጋጋሪ ነገሮችን ይዘው አልፈዋል። ብዙ ነገሮች ስቲል አሁን ሚዲያ ላይ እየዞሩ ይገኛሉ ማለት ነው። እንግዲህ እኛ ደግሞ በሌላ ቪዲዮ ተመልሰን እስክንገናኝ ለዚህ ቲክቶክ አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ ሰላም ነው።